አሰላሙ አለይኩም ወራህመቱላሂ ወበረካቱ። እና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁልኝ? እኔ አልሐምዱሊላህ ደህና ነኝ። እንዴት ናችሁ ውድ ቤተሰብ? በያላችሁበት ሰላም እንደምትሆኑ ተስፋ አለኝ። እና ውዶቼ ቪዲዮዬን ላይክ ሸር በማድረግ ቤተሰብ ሁኑ። ሰብስክራይብ በማድረግ ቪዲዮዬን ላይክ አድርጉ፣ ሸር አድርጉ። ያኔ ሰብስክራይብ ያላደረጋችሁኝ እኔ ሁሌም እምላችሁ ሁሌም ቪዲዮ ተሰራ እመለምናችሁ ነገር ያው ለሰው ልጅ ሰው ነው መድኃኒቱ። ስለዚህ ለሰው ልጅ ሰው ስለሆነ መድኃኒቱ በቃ ሰብስክራይብ አድርጉኝ። ሌላ ምንም አላችሁም። ሰብስክራይብ አድርጉኝ፣ አይከፈልበትም። እውነት ወላሂ እስካሁን ሰብስክራይብ ያደረጋችሁኝ ከልቤ ነው ማመሰግናችሁ። ውድ ሀገሬ ልጆች ጀዛችሁን አላህ ይክፈላችሁ፣ ኸይር ጀዛችሁን አላህ ይክፈላችሁ። እና ያላደረጋችሁ ደግሞ የሰብስክራይብ ምልክቷን ኦን አድርጉ እላችኋለሁ። ሰብስክራይብ አድርጉኝ እላችኋለሁ። ዛሬ የመጣሁት ያው ቲክታክ ላይ ዞር ዞር ስል የሆነ ወሬ ይናፈሳል። እውነት ተሆነ አሪፍ ነው። እኔ በጣም ደስ ይለኛል። መንሱርና ሩዋን ሊጋቡ ነው ይላሉ። ሀቢባ መሰለችኝ ላጋባህ ምናምን እያለችው ነበረ ሊቭ ላይ አሁለታ ነው ትላንትና። እና ግማሹ ያው ፎቶቸውን አቀናብሮ ምናምን በቃ እኔ ከሆነ ደስ ይለኛል። ምን ችግር አለው? ሙስሊም እህታችን ናት፣ ሙስሊም ወንድማችን ነው። እሷም ምርጥ ልጅ ናት፣ የስራ ሰው ናት። እሱም ደግሞ ምርጥ ነው፣ የስራ ሰው ነው። ቢጋቡ በጣም ደስ ይለኛል። አንዳንድ ያስተሳሰባቸው ጠባብ የሆነ ሰዎች በጣም ያስጠላሉ። እኔ እንትን ነው ቲክታክ ላይ ነው ያው ዞር ዞር መቼም ቲክታክ የማያመጣው የለም። እሷን እየደወሉ ያስፈራሯታል አሉ እንዳታገቢ እያሉ። ምን አገባችሁ? ምን አገባችሁ በእሷ ህይወት? ቆይ ምን ይጎለዋል? እሱ ቢያገባት የቢዝነስ ሰው ነው፣ እሷም የቢዝነስ ሰው ናት። ሁለቱም ሙስሊሞች ናቸው። ወንድምና እህቶቻችን፣ ወንድማችን ነው፣ እህታችን ናት። ያላህ ነገር አይታወቅም። እሷና እሱ ሲጣመሩ የበለጠ ትልቅ ደረጃ ላይ ልትደርስ ትችላለች። ልጅን ብትወልድ ተደህና ቦታ ልጆቿን ያኔ ዛሬ የሚፈልገው ታውቃላችኋ፣ የሚሰራ ሰው ነው። ከሚሰራ ሰው ደግሞ ልጅ መውለድ አሪፍ ነው። ያስተምራቸዋል፣ ወርቁ አይወርቅም፣ ጥሩ ነገር ላይ ያደርስላታል ልጆቿን ማለት ነው። እና እውነት ሆኖ ቢጋቡ እኔ ደስታውን አልችለውም። አንዳንድ ቅንጭላታቸውና ልባቸው ጠባብ የሆኑ ሰዎች፣ ጨለማ መሀይሞች እሷን እየደወሉ ለምን ቀረብሽ እሱ ጋር፣ ለምን ተሱ ጋር ሊቭ ገባሽ፣ ልታገቢው ነው እንዳታገቢ ምናምን እያሉ እየደወሉ እያናገሯን ምናምን ሲሉ ወሬ ሰማ ማለት ነው ቲክታክ ላይ። እና እኔ ቢጋቡ ደስ ይለኛል። እውነቴን ነው። እሱም መንሱርም ሙስሊም ወንድማችን ነው። ሄዶ ሄዶ አላህን የሚፈራ ሰው ለክፉ አይሰጥም። ዋናው አላህን መፍራት ነው። እሷም እቺ ምስኪን ልጅ የምታዋት ናት። ማንንም ሰው ቀጥ ብላ የማታይ ስራዋን ብቻ የምትሰራ ያውም በሰው ሀገር ላይ፣ በሀገሯ ላይ ሳይሆን በሰው ሀገር ላይ አይታችኋል። ባለፈ ገንዘቧን ገፈዋት ነጣቂዎች፣ አምና ሰጥታቸው እሷን እስከ ማስፈራራት ደርሰው ያው ሀቢባ ናት። ጀዛዋን አላህ ይክፈላት፣ አላህ ሂዳያ ይስጣት። ለሀቢባም እሷ ነች አስተባብራ ገንዘቧ እንዲመለስ ያደረገችውና በጣም እኔ በሷ ሀቢባን የበለጠ እንደምወድ። ብዙ ኸይር ትሰራለች ሀቢባ፣ ብዙ ነገር ያለቀሱትን እንባ ታብሳለች፣ ወንዱም ሴቱን ሁሉንም። የሷ የዚህኛይቱ ግን ለየት ያለ ነው። የበለጠ እንዲወዳት ያደረገ ሀቢባን በረዋን ጉዳይ ነው። ረዋን ማንም ሰው ተጎና ሳይኖር በባዲ ሀገር ሰው ሀገር ላይ ሌት ተቀን ለፍታ ታታሪ ጎበዝ እህታችን ናት። ያገኘችውን ገንዘብ ወሮ በላዎች፣ ቀማኛዎች በልተው እሷንም እያስፈራሩ ሲሞክሩ ያው ደረሰችባቸው። ያው የክሱ ሁኔታ ምን እንደደረሰ አላውቅም። እነሱ ገንዘብ ክፍያ ይጀምሯት አይጀምሯት አላውቅም። ግን የኢትዮጵያ ሕዝብ ደግ ስለሆነ ሀቢባ አስተባብራ ለእለት ስራ አስጀምራታለች። ቢያንስ ዛቻውንም እንዲቆም አድርጋላታለች። ገንዘቧን ከህዝብ ሰብስባ ሰጥታታለች። የኢትዮጵያ ሕዝብም ለዘላለም ይኖርልን፣ ሀገራችንን አላህ ሰላም ያድርግልን ማለት ነው። እንዳለ የተቸገረ የተበደለ እንባት ሲታበስ አላህም ይደሰትብናል። አላህም ይደሰትብን እና አሁንም ሀቢባ ናት
ነገሩን ያወጣችው። መንሱር ያው ሚስት ፈልግልኝ ምናምን እያላት ነበር ሊቭ ላይ። ከዛ እሷ ደግሞ ልቧ ውስጥ ያለችው አቅለኛ ምናምን እሷ ስለሆነች ያው አለች እሷ ምናምን እያለችው ነበርና እና ሰው ያፈፍፍ ያነፍሳል ነገር ፈላጊ አይደል? እሷ ጋር እስከመደወል ደርሰዋል አሉ። ሱብሃንአላህ ሀቢባ ጋር እንትና ረዋን ጋር ማለት ነው። ታገቢና እሱን ምናምን ምን አገባችሁ? እንደው በሰው እንትን ገብታችሁ የምታወቁ ሰዎች እኔ እንጃ። እንደው አላህ ሂዳያ ይስጣችሁ። ሌላ ምንም አላላችሁ። እውነቴን ነው። እኔ መንሱር እስከማውቀው ድረስ ዘረኛ አይደለም። እውነቴን ነው የምለው። እኔ በዘር ጉዳይ ገብቶ ሲናገር ሰምቼው አላውቅም። ኦሮሞ ነው፣ እሺ ይሁን። ኦሮሞ ሰው አይደለም እንዴ? አማራ ሰው አይደለም እንዴ? እናንተ አሁን ሁለቱም ሙስሊሞች ናቸው። አላህን ተፈራ ምን ችግር አለው? መቼ ነው ይሄንን ቆሻሻ ይሄንን የተበከለ አስተሳሰብ መቼ ነው ተውስጣችሁ አውጥታችሁ የምጥሉት? የኢትዮጵያ ሕዝብ ተሁለቱም ወገን ያላችሁ ተማራውም ሆነ ተኦሮሞም ያላችሁ ይሄንን የተበከለ ቆሻሻ አስተሳሰብ መቼ ነው ተጭንቅላታችሁ ውስጥ አውጥታችሁ የምጥሉት? እኛ ደግሞ ሙስሊሞች የታወቅን ነን። ዲናችን አይፈቅድም ዘረኝነት። ሁሉም የሰው ልጅ እኩል ነው። ኢላ ተቅዋ፣ በተቅዋ ብቻ ነው በኢባዲያ ብቻ ነው አላህ ጋር የምንበላለጠው። ሙስሊም ሁሉም ሀብታሙም ድሃውም በዘርም የተለያየ ነው፣ በቋንቋም የተለያየ ነው። አላህ ፊት አንድ ነን። ስለዚህ በዘረኝነት ገብታችሁ የምታወቁ ሰዎች እኔ እንጃ፣ እኔ ሌላ ምንም አላላችሁም። አላህ ሂዳያ ይስጣችሁ። ይሄ ቆሻሻ አስተሳሰብ ተውስጣችሁ እስካልወጣ ድረስ መቼም አያልፍልንም እና እኔ ደስ ይለኛል። እስቲ ይጋቡ የምትሉ በላይ ካሳውቁኝ እላችኋለሁ። አሁንም ቢጋቡ ደስ ይለኛል እና ሀቢባ ይዘዋል ነገሩን። እሷ ናት መጀመሪያም እንባዋን ያበሰችላት። እሷ ደግሞ ለትዳር ተመጣ ደግሞ መጥፎ ላይ እንደማጥላት አውቃለሁ። እኛ እስከምናውቀው ድረስ መንሱር ወንድማችንም መጥፎ አይደለም። ድሃዎችን ሲረዳ ያው በቪዲዮ እየቀረጸ ቢሆንም ያው ሌላው ሰው እንዲነሳሳ ነው የምቀርጸው ብሏል። ከካሜራ ጀርባም ብዙ ነገር እንደሚያደርግ ነው የሚያወራው እና ድሆችን ሲረዳ፣ የተራባ ሲያበላ፣ ሲያለብስ፣ ስራ ያጡትን ስራ ሲያስይዝ፣ ለተማሪዎች ካርድ ሲልክ እንትን ላይ ገብቶ እንኳ ሊቭ ላይ በየቀኑ ገብቶ እንኳ መጥፎ ነገር ሲሰብክ አይቼው አላቅም። በዘረኝነት ገብቶ ሲዋራም አይቼው አላቅም። እኔ ለሀቅ ነው። እኔ እንግዲህ አማራ ነኝ። ወላኪን ምርጥ ኦሮሞዎችን ወዳቸዋለሁ። ግን ዘረኛ ተዛኛው ብቻ ነው አለ አይባልም። ተኛም አለ ተዛም አሉ። ለእነሱ ምንድን ነው የምለው? አላህ ሂዳያ ይስጣቸው። አላህ ይሄን መርዝ አስተሳሰብ ተልባቸው ውስጥ አላህ ያውጣላቸው እንጂ እሱ በመጥፎ ነገር ሰውን ሲሰብክ አይቼው አላቅም። ሆኖላቸው ተሳክቶላቸው ረዋንና መንሱር ቢጋቡ እኔ በበኩሌ ደስታውን አልችለውም። አላህ ትዳራቸውን እያሳምርላቸው ነው የምለው። ሀቢባም በጣም መወድሽ፣ አላህ ሂዳያ ይስጥሽ። በዲንሽ በኩል ተግባርሽ በጣም አሪፍ ነው። ሃይማኖት አትለይም፣ ዘር ብሄር አትለይም። ቤትሽ የሚስኪኖች እንባ ማበሻ ነው። ሁሉንም በኩልነት ነው የምታዩ፣ ሀቅ ነው የምትፈርጂው። አላህ ግን ሂዳያ ይስጥሽ። ቢያንስ እንደው የሂጃቧ ነገር እኔ ናት የሂጃቧ ነገር ያው ቅር ይለኛል። ሂጃብሽን ለብሰሽ ወሮሮ ረመዳን በጣም ደስተኛ ሆነን ነበር፣ አምሮብሽ ነበር። በጣም ደግሞ ሂጃቡ እንዴት እንዳማረብሽ አንቺ ራስሽ ታውቂዋለሽ። ይሄ ግን ተሰው አይደለም፣ ሰው ልበሽ ስላለሽ ሳይሆን አላህ ሂዳያውን ሲሰጥሽ ነው። አላህ ሂዳያ ይስጥሽ። ልብሽን አላህ ያስተካክልልሽ። ያው ለራስ ነው ሃይማኖት። በነገራችን ላይ ሃይማኖት የግል ነው፣ አገር የጋራ ነው። ሃይማኖት የግል ነው፣ አያገባንም። ያው እንመክራለን ሙስሊም እህታችን እስከሆነች ድረስ ያው ሙስሊም ነኝ ስለምትል ይሄን ተግባር ይዛ ቢያንስ ወደ አላህ ብትመለስ ስራዋ በጣም አሪፍ ነው እና እረፉ ነው የምላችሁ። ዘረኞች እንደዚህ ያስጠላባችኋል። እውነት ወላሂ በጣም ነው የሚያስጠላው። እየደወላችሁ እንዳታገቢ እሱ እንዲህ ነው እሱ እንዲህ ነው የምትሉ በጣም ተልክ በላይ ነው የሚያስጠላባችሁ። ወላሂ ነው የምላችሁ። በነገራችን ላይ በቲክቶክ እሱ በጣም ታዋቂ ነው። ከ2 ሚሊዮን በላይ ሰዎች ተከታታይ አሉት እና ውድ ቤተሰብ እንዳልኳችሁ ነው። ያው እሱ ብዙ ተከታዮች አሉት
ሰው ነው ማለት ነው። ግን በዛ በእንትኑ እኔ መጥፎ ነገር ሲያስተላልፍ አይቼው አላውቅም፣ በቤጁ ማለት ነው። እና እናንተም አርፋችሁ ተቀመጡ። በጣም ነው የሚያስጠላባችሁ። በጣም በትዳር በሰው ትዳር መግባት። አሁን እነዚህ ሰው የሆኑላቸው ቢጋቡ ምን ችግር አለው? ደስ ይለኛል እኔ እውነቴን ነው። እሷም ሰራተኛ ነው ጎበዝ ናት፣ እሱም ሰራተኛ ጎበዝ ነው። በቃ ምን ችግር አለው? እንኳን እኛ ሙስሊሞች ሀገራችን ልጆች አይደለንም፣ እንኳን አበሻ አይደለንም። ሰው የእህል ውሃ ነገር እኮ ሌላም ዜጋ እኮ ይጋባል። ወንዱም ሴቱም በውጭ ሀገር እኮ ሌላ ማንናቀው ሀገር ሌላ ዜጋ እኮ እየተጋቡ የሚኖሩ አሉ። እና ትንሽ እፍረት የለም? አታፍሩም? በተለይ እኔ ሰይዶ ረባቦ ነው እንደውም እንትን ላይ ቲክታክ ላይ ቅድም ሲዋራ የሰማሁት። ረዋንን እየደወላችሁ የምታስፈራሩ የምትሳደቡ አትስደቧት፣ መስሎ ልታገቢ ነው እያላችሁ አትስደቧት ምናምን ሲል ሰማሁ። አታፍሩም እንዴ? እፍረት የለም? እንዲሁ ትንሽ እንኳ እፍረት። አላህን መቼም አትፈሩም። አላህ ሂዳያ ይስጣችሁ። እኔ መጥፎ ነገር አልናገርም አይባልም፣ ነውር ነው። እሺ እውነቴን ነው። አላህ ሂዳያ ይስጣችሁ እላችኋለሁ። እኔ ደስ ይለኛል ይጋቡ ነው የምለው። በተረፈ ደግሞ ያው በመግቢያ እንደነገርኳችሁ ሰብስክራይብ አድርጉኝ። ቪዲዮ የሚደርሳችሁ ውድ እህት ወንድሞቼ ሰብስክራይብ አድርጉኝ።